እርግጠኛ ነኝ ዛሬ ብዙዎቻችሁ ሰዓቱ እስከሚደርስ በጣም ተቸኩላችኋል አይደል? እኔም ቸኩያለሁ። ለምን እንደቸኮልኩ ልንገራችሁ። አንደኛ ነገር ሀይሚ የእውነት ትሄዳለች አትሄድም? ብሩኬስ ደግሞ ይሄ ነገር ስትል ምን አይነት መልስ ይሰጣል ነው ብዙዎቻችሁ መቼም ምን አይነት መልስ ይሰጣል? ብሩኬ ያዙ ይልቀቁኝ ብሎ ያስቀራታል ወይስ ደግሞ ሂጅ ጥርግ በይኔ ካልፈለግሽኝ ብሎ ይሸኛታል? ከዛ እሱ ከሌላ ሴት ጋር ህይወቱን ይቀጥላል። በቃ ብዙ ነገር ደግሞ በቅድሙ ቪዲዮ ኦ ማይ ጋድ ኦ ማይ ጋሽ ምንድን ነው ተሳዳቢዎች ማለት ነው። አይ አንተ እኮ በቃ ምንም ማድረግ አይቻልም። ለማንኛውም ማለት ነው ዛሬ ሀይሜ ማለት ነው አትሄድም። ዛሬ ታያላችሁ። ዛሬ ማለት ነው ብሩክ አስቀረኝ ብላ ትመጣለች። ብሩክ አስቀረኝ፣ ብሩክ መሄጃ አትሄጂም ማለት ወይ ፓስፖርቱን ደብቀባት ወይ ኤፍ አስቀራት እንጂ ሀይሜ አትሄድም። ታያላችሁ። ሩታ ስንቴ ነው ከሀገር እወጣለሁ ብላ ፎከራ ግን አንዱን ቀን ወጥታ አታውቅም። ትኬቱ ቀን ነገ ነው ብላ ከዛ በኋላ ስትቀር ታስታውሳላችሁ። እና ሩታም እንግዲህ ልሄድ ነው ትላለች፣ ግን በእርግጠኝነት አትሄድም። ታያላችሁ ማለት ነው። ቀረው ብላ ልትመጣ ትችላለች ዛሬ። ወይ ብሩኬ አስቀረኝ፣ ብሩኬ ደግሞ ሀይሚ እንደዚህ ስትል በእኔ ምክንያት ለምን ትሄጃለሽ? አንቺ ከምትሄጅ እኔ ሄድልሻለሁ ብሎ እንግዲህ ደግሞ ሌላ ፉክክር ሰጣ ገባ ውስጥ ይገባሉ ብዬ ነው የማስበው። እንግዲህ ሀይሚ ለብሩኬ ቻው አልለውም አልሰናበተውም፣ ወይ ደግሞ ልሰናበተው ብላ ልትሄድ ትችላለች። እና ሀይሚ የእውነት የምትሄድ ቢሆን መሄድ ፈልጋ ቢሆን ኑሮ ሁሉም ነገር ተስተካክሎ ቢሆን ኑሮ ሲጀመር ቪዲዮ እዛው እያለች አስፖስትም ነበረ። የምትፖስተው ከሀገር ከወጣሽ በኋላ ፖስተው ከሆነ ምንም ነገር አይፈጠርም። ነገር ግን ሀይሚትና ምናለች ብሩኬንም ቻው ማለት አልፈልግም፣ መሰናበት አልፈልግም። መሰናበት የምፈልገው በቪዲዮ ነው። ከዛ በኋላ የሚቀበሉኝም ሰዎችም የሚሸኙኝ ሰዎችም ማስያዝም ከነሱ ጋም ሌላ ነገር ውስጥ እንዲፈጠር አልፈልግም ብለሻል። እንግዲህ ያን ቪዲዮ ሲፖሰት ደግሞ ብሩኬ ዋለ ከዛ በኋላ ይከታተልሽና መቼና እንዴት እንደምትሄድ ሊያውቅ ይችላል። ስለዚህ ሀይሚ የእውነት ሄዳ ከሆነ የፖስተችው እንግዲህ አናውቅም። ግን ገና ሳትሄጅ በረራሽ ወይ ሳምንት ወይ 2 ቀን ወይ 3 ቀን ሲቀረው ከሆነ ይህን ቪዲዮ እየሰራችሁ በብዙ መንገድ ልትቀር ትችላለች። ፋሚሊ አለ፣ ብሩኬ ራሱ አለ። ብሩኬ ዛሬማ በቃ ያዙ ልቀቁኝ፣ በእኔ ምክንያት እንድትሄጅ አልፈልግም። ብሩኬ የሆነ ሰዓት ታውቃላችሁ ዱባይ ከሄደ በኋላ ነበረ ቪዲዮ የሰራል ኤርፖርት ሆኖ ምናምን እና እንደዛ ቢሆን ኦኬ ልትሄድ ትችል ነበረ። ግን አሁን እዛው ሆና ከሆነ እንትን ያለችው በብዙ መንገድ ልትቀር ትችላለች። በብሩኬ ምክንያት ነው እንግዲህ ከሀገር ልውጣ ያለች እንጂ ከዛ በፊት እዚሁ ነው የምሆነው፣ ነገሮችን እያስተካከልኩ እቀጥላለሁ ህይወቴን ብላ ነበር ያሰበች። ግን አሁንም ነገሮች እንዳሰበችው እየሄዱላት አይደለም። አንደኛ የእዩ እርግዝና ብዙ ሰው አላመነም ነበር እስካሁን ድረስ። እኔ ራሱ ማለት ነው እዩ ማርገዟን እስከ ቅርብ ጊዜ አላምንም ነበረ። እሱ እውነት እየሆነ ነው። የልጅቱ እርግዝና ከማንና እንዴት እንደሆነ እንጂ ያላወቅ ነው ማርገዟ በቃ ይፋ ሆኗል። በደንብ እየታወቀ ነው። ስለዚህ ሀይሚ ይሄ ነገር እየታወቀ በሄደ ቁጥር የበለጠ ጫና እየፈጠረባት እየሄደ ይመስለኛል። እና ዛሬ በእርግጠኝነት ሀይሚ አትሄድም። እንደው ጨክና ከሀገር ልትወጣ እኔ አይመስለኝም። እና ደግሞ እውነት መስሏችሁ ብዙዎቻችሁ ሰላም ድረሲ፣ ሰላም ግቢ፣ በቃ መልካም ምኞት እየተመኛችሁላት ነው። አዎ የእውነቷን ከሆነ ሰላም ትግባ። ግን በአንድ ሳይድ ድራማ ሊሆን ይችላል ብላችሁ አስቡ። ለምን ድራማውን ለማስረዘም እንደዛ አይነት ነገር መፈጠር አለበት? አሁን ትናንት አሁን ልሄድ ነው አለች። ከዛ ደግሞ ብሩኬ ለምን በእኔ ምክንያት እንድትሄጅ አልፈልግም ይላል። አንቺ ሄዳለሁ ካልሽ ደግሞ እኔ ሄድልሻለሁ ይላል። ከዛ እስከ ኤርፖርትም ሄዱ ይችላሉ። እንደ ውብዬና እንደና ይሄ ኤርፖርት ልትሄድ ትችላለች። ከዛ ኤርፖርት ሄዱ ደግሞ መለሳት ይባላል። ከኤርፖርት መለሳት ከዛ ደግሞ ብሩኬ በተራውን ልሄድ ነው ይላል። እንደዚህ እየተባለ ብዙ ቪዲዮ ይሰራል። ከዛ በኋላ ሀይሚ ሀሳቧን ቀረች ተብሎ ደግሞ አንድ ቪዲዮ ይሰራልና ምናምን እንደዛ እያለ እስከ ፋሲካ እስከ ትንሳኤ ድረስ ይቀጥላል ብዬ ነው የማስበው እንጂ ሀይሚ በጭራሽ ዩቲዩብ አታቆም። ምክንያቱም ዩቲዩብን ትታ ሄዳ ዩቲዩብ አቁማ ምንም የትም ሀገር ብትሄድ የትም የፈለገች አውሮፓ የፈለገች አሜሪካ ብትሄድ የዩቲዩብን ያክል ብር የሚከፍላት አይኖርም። ሊኖር ይችላል የሚከፍላት፣ ግን የምትሰራው እንዳሁን ወለም ዘለም ብሎ አንድ ቪዲዮ ቀርጾ ፖስት አድርጎ ከዛ እንደፈለጉ ፈታ እያሉ ሳይሆን 24 ሰዓት ሰርተሽ በአናተሽ ተተክለሽ ነው 1 ሚሊዮን ብር አሜሪካ ላይ በወር ሊከፈልሽ የሚችለው። እንደዛ የሚከፈለው ራሱን ይኖራል ብዬ አላስብም። እንደሆነ አሜሪካ አውሮፓ ምናምን የሚኖሩ ሰዎች በወር በኢትዮጵያ 1 ሚሊዮን ይከፈላቸዋል? በወር $1000፣ $2000፣ $3000፣ $4000 በወር አይከፈላቸውም። በሰዓት ነው የሚሰሩት ለፍተው። በዛ ላይ ማህበራዊ ኑሮ አለ፣ ህይወት አለ ምናምን እንደዛ
በሰው ሀገር ሆነሽ ምናምን የዩቲዩብን ያክል ምንም ልታገኝ አትችልም። እና እዚሁ ሆነሽ ብትሰሪ ጥሩ ነው። እኔ ለሀይሚ የሚመክራን ነገር አማራጭ አይሆንም መሄድ አማራጭ አይሆንም። ችግሮችሽን እዚህ መፍታት ብሩኬን በቃ አልፈልገውም ከሱ ጋር ህይወቴ ይበላሻል ካልሽ ትተሹ ሌላ ህይወትሽን መጀመር ትችላለሽ። ሁሉም እኮ እንደዛ ሆኑ። በቃ ፍቅር ትተው ሌላ ህይወቷን ጀመረች። ይኸው ልጅ ወልዳ ምናምን ስንት ጊዜ አብረው የቆየችው ከፉአድ ጋር ይኸው እሷም የራሷን እየሰራች ነው፣ ፉአድም የራሱን እየሰራ ነው። ሌላ ደግሞ ሶፊያና ተውፊቅን እያቸው። ሶፊያና ተውፊቅ ብዙ ጊዜ በፍቅር ኑረው ተጋባንም ብለው ከ2 ወይ ከ3 አመት በኋላ ሶሻል ሚዲያ ላይ ቆይተው ተለያይተው ምናምን አሁን እንግዲህ አብረው የሆኑ ተለያይተውን አናቅም። ብቻ እነሱም እዛው ከሀገራቸው እየኖሩ ነው። እነ ሩታና እና አብርሽም ከቅርብሽ የወንድምሽንም ማየት ትችላለች። ስለዚህ አንድ ሴት ከወንድ ጋር ተለየች ማለት ህይወት አበቃለት። በቃ ከዚህ በኋላ ሀገርን እስከ መልቀቅ የምትደርሽበት ምንም አይነት ምክንያት የለም። ምክንያቱም ለእኛ ጎበዝ ጠንካራ እንደሆንሽ ስለነገርሽን በዚህ ምክንያት ከሀገር መልቀቅ የለብሽም። ጎበዝ የሆነች ሴት ራሷን አጠንክራ ከሱ እንድትበልጥ ማሳየት እንጂ ድክመቷን አሳይታ ጭራሽ ከዩቲዩብ ጠፍተሽ ከሀገር ወጥተሽማ በስማ ሁሉም ሰው ደስ ነው የሚለው። እንደውም ብሩኬ ልብ ነው የሚሰማው። በቃ ካለኔ መኖር ስለማስችል ነው በቃ እንደዚህ ነው እንደምትወደኝ ምናምን ብሎ ሌላ ነገር ሊያስብብሽ ይችላል። እና ከሀገር መውጣት ጭራሽ መፍትሄ አይሆንም። ሊሆን የሚችለው እዛው ኢትዮጵያ ሆኖ ወይ ሀገር ትንሽ ቀየር አድርገሽ ወይ ደግሞ እዛው አዲስ አበባ ራሱ ቤትሽን ቀይረሽ ብትኖሪ ምንም መጣብሽ ነገር የለም። ሰፈር እነሱ ከአያት ከሆነ የሚኖሩ አንቺ ደግሞ ሌላ ቦታ ሌላ ራቅ ያለ ቦታ ሄደሽ ተከራይተሽ መኖር ትችያለሽ። ግዴታ ከሀገር መልቀቅ ሳይሆን አዲስ አበባም የፈለጉ ቦታ ፈልገው ሊያገኙሽ አይችልም። ቡታጅራ ከሆነ ግን ጠባብ ስለሆነ የፋሚሊዎችን ቤት ስለሚያውቁ ምናምን እዛ እየጠሩ ሊረብሹ ይችላሉ። ግን እዛው ሆነሽ ሀገርሽ ሆነሽ አዲስ አበባ ውስጥ ሌላ ቤት ቀይረሽ ሌላ ቦታ ራቅ ብለሽ ራስሽን እያዳመጥሽ መኖር ከፈለሽ ደግሞ ራስሽን ለማዳመጥ ሁሉ ነገር ዝብቅርቅ ካለብሽ ቤተ ክርስቲያን ሄደሽ ሳምንት ተቀመጭ። ጸጥ ያለ ቦታ ማለት ነው። ጸጥ ያለ ቤተ ክርስቲያን ጥሩ ገዳም አለ። እዛ ሄደሽ ጸሎት አድርገሽ ራስሽን አዳምጠሽ ምናምን ተበለሽ እንጂ ከሀገር መውጣት እንደ መፍትሄ አይሆንም። ለአንቺ ጥሩ ምናምን ብዙ እድሎች ሊኖርሽ ይችላሉ። በጣም ብዙ እድል። ግን ደግሞ ምንም ቢሆን እንደ ሀገር የሚሆን ነገር የለም። ሀገርሽን ጥለሽ እንድትወጭ የሚያደርግሽ ይህን ያክል በጣም ከባድ የሚባል ነገር የለም። ለምን ስራ በደንብ እየሰራሽ ነው። ሰው ለብር ብሎን አይደል ውጭ የሚሄደው። ስለዚህ ብር ደግሞ ኢትዮጵያ በዩቲዩብ ከዛ በላይ እየሰራሽ ነው። ገባሽ አይደለ? ስለዚህ ስራሽን እዛው እየሰራሽ ቦታ ቀየረሽ መኖር ትችላለች። እንግዲህ ብሩኬ ዛሬ ያዙ ይልቀቁኝ ብሎ ሀይሚን ያስቀራታል ብዬ አስባለሁ። ሳትሄድ ከሆነ ፖስት ያደረገችው ግን ሄዳ ምናምን እዛ ከደረሰች በኋላ ከሆነ ቪዲዮ ፖስት የተደረገው ጥሩ አይደለም። ግን ሳትሄድ ከሆነ እንደምንም ብሎ ያስቀራታል። ምክንያቱም ስትሄድ ፋሚሊዎቿ ምናምን ይሸኟታል። ዝም ብላ አይደለም የምትሄደው። የእውነቷን ከሆነ ግን እኔ እውነት አይመስለኝም። ሀይሚ እንግዲህ ለመጀመሪያ ጊዜ ከሀገር ልወጣ ነው ስትል ማለት ነው ብቻዋን። እንግዲህ እግዚአብሔር ያሳካልሽ። የእውነትም ከሄድሽ እንግዲህ ለአንቺ ጥሩ ነው ብለሽ ያሰብሽውን ነገር ይስጥሽ። ግን መፍትሄ እንደማይሆን ነው የምነግርሽ።